ከኮሪያ ልሳነ ምድር እስከ መካከለኛው ምስራቅ ከዩክሬን እስከ ኩባ የሀያላን ሀገራት የደህንነት ሚዛን ተናግቷል። የኒውክሌር ስጋት አንዣቧል። የቆዩ ወዳጅነቶች እየፈረሱ ነው። አዳዲስ ጦርነቶችም እየተቀጣጠሉ ነው። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በኮሪያ ልሳነ ምድር እየታየ ያለው ወታደራዊና ዲፕሎማሲያዊ እንቅስቃሴ በቀጠናው ለዓመታት የቆየውን የደህንነት ሚዛን የሚገዳደር ሆኖ ተገኝቷል። ሰሜን ኮሪያ በቅርቡ ያካሄደችው የአሶንግፎ 11 ታሪካዊ ባላስቲክ ሚሳኤል ሙከራ በተለይም የክላስተር ቦምብ ቴክኖሎጂን የታጠቀ መሆኑ መረጋገጡ የፒዮንያንግን ወታደራዊ አቅም ወደ አዲስ ምዕራፍ አሸጋግሮታል። ይህ ሙከራ በአንድ ጥቃት ሰፊ ቦታን የማውደም አቅም ያለው በመሆኑ በደቡብ ኮሪያና በጃፓን የሚደቅነው ስጋት እጅግ የላቀ ያደርገዋል። ኪም ጆንጉን በሙከራው ላይ መገኘታቸውና ከፍተኛ እርካታ ማሳየታቸውም አገሪቱ ማዕቀቦችን ተቋቁማ የኒውክሌርና ሚሳኤል ፕሮግራሟን ይበልጥ ዘመናዊ እያደረገች መሆኑን ለዓለም አቀፉ ማህበረሰብ የላከችው ግልጽ መልእክት ተደርጎ ይወሰዳል። ይሁን እንጂ ለቀጠናው ደህንነት ይበልጥ አሳሳቢ የሆነ ጉዳይ ሰሜን ኮሪያ ከምታሳየው ወታደራዊ ትንኮሳ በበለጠ በዋሽንግተንና በሲኦል መካከል የተፈጠረው ድንገተኛ የዲፕሎማሲ ስንጥቅ ነው። አሜሪካ በደቡብ ኮሪያ ላይ የጣለችው የከፊል ስለላ መረጃ ልውውጥ ገደብ በሁለቱ ሀገራት መካከል የነበረውን የቆየ ታማኝነት ጥያቄ ውስጥ ከቶታል። ይህ ውሳኔ የመነጨው ደቡብ ኮሪያ እጅግ ስስ ሲሆኑ የኒውክሌር መረጃዎችን ይፋ አድርጋለች በሚል የኒውክሌር መረጃ መገለጡ ውዝግብ ሳቢያ እንደሆነ ይታወቃል። በደህንነት ትንታኔው ረገድ መሰሉ መረጃ መቆራረጥ በኮሪያ ልሳነ ምድር ላይ የሚደረገውን የጋራ ክትትል የሚያዳክም ከመሆኑ በላይ ሰሜን ኮሪያ በሁለቱ ወዳጆች መካከል ያለውን አለመግባባት እንደ መልካም አጋጣሚ እንድትጠቀምበት በር ይከፍትላታል። በአጠቃላይ የሰሜን ኮሪያ የሚሳኤል ቴክኖሎጂ እድገትና የአሜሪካ ደቡብ ኮሪያ የደህንነት ጥምረት መላላት በአንድ ወቅት መከሰታቸው በቀጠናው ያለውን ውጥረት ወደ ከፍተኛ ደረጃ አድርሶታል። ደቡብ ኮሪያ የአሜሪካን ጥርጣሬ ለማጥፋትና የመረጃ ልውውጡን ወደ ቀድሞ ሁኔታ ለመመለስ በምታደርገው ጥረት ውስጥ የውስጥ ፖለቲካዊ ግፊቶችና የውጭ ደህንነት ስጋቶች ተደራርበውባታል። በአሁኑ ወቅት የጃፓን ወታደራዊ ፖሊሲ ለውጥና የአሜሪካ በመካከለኛው ምስራቅና በዩክሬን ጉዳዮች መጠመር ተደምሮ የፓሲፊክ ቀጠናው የጂኦ ፖለቲካዊ ሽኩቻ ማዕከል እየሆነ መምጣቱን ያሳያል። ትናንት ከዋሽንግተን የወጣው የመከላከያ ሚኒስቴር መረጃ እንደሚያመለክተው በአሜሪካና በኢራን መካከል የተቀሰቀሰው ኦፕሬሽን ኢፒክ ፋሪ መጠነ ሰፊ ቀውስ ውስጥ መግባቱን ቀጥሏል። ከየካቲት 28 ጀምሮ አሜሪካና እስራኤል በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ እስካሁን ባለው መረጃ 13 የአሜሪካ ወታደሮች ሕይወታቸውን ሲያጡ 415 የሚሆኑት ደግሞ የተለያዩ የአካል ጉዳቶች ደርሶባቸዋል። ይህ ወታደራዊ እርምጃ በኢራን ወገን ከ1300 በላይ ሰዎችን ለእልፈት የዳረገ ሲሆን ቴህራን በበኩሏ በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ላይ ያነጣጠረ የሚሳኤልና የድሮን ጥቃት በመሰንዘር ምላሽ እየሰጠች ትገኛለች። በቀጠናው እየተባባሰ የመጣውን ውጥረት ለማርገብ ፓኪስታን የሽምግልና ሚናዋን በመጫወት ላይ ትገኛለች። በዚህም መሰረት ከሚያዝያ 8 ጀምሮ ተግባራዊ የሚሆን የሁለት ሳምንት የተኩስ አቁም ስምምነት የታወጀ ቢሆንም ባለፈው ሳምንት በኢስላማባድ የተካሄደው የአሜሪካና የኢራን ቀጥተኛ ውይይት ያለምንም ስምምነት ተቋርጧል። ይሁን እንጂ አደራዳሪዎች የሰላም ጥረቱ ዳግም እንዲቀጥልና ሌላ ዙር ንግግር እንዲደረግ ጥረት እያደረጉ ነው። በሌላ በኩል ጦርነቱ ያስከተለው ዓለም አቀፋዊ ተጽዕኖ በከፍተኛ ሁኔታ እየታየ ነው። በኢራን የበለጸገ ዩራኒየም ዙሪያ ዶናልድ ትራምፕ የሰጡት አስተያየት ረዥምና አስቸጋሪ ሂደት እንደሚጠይቅ የሚያመላክት ሲሆን በአካባቢው ያለው የባህር ላይ እንቅስቃሴ ከፍተኛ ስጋት ውስጥ ወድቋል። አሜሪካ በኦማን ባህረ ሰላጤ ላይ የኢራን የጭነት መርከብ መያዟን ተከትሎ የቴህራን የውጭ ጉዳይ ሚኒስተር ድርጊቱን በጽኑ ኮንኖታል። ከጦርነቱ ጎን ለጎን በአገር ውስጥም የተለያዩ ክስተቶች እየተመዘገቡ ሲሆን በቴክሳስ ግዛት የነዳጅ ጉድጓድ ቃጠሎ መከሰቱና በሚያማር የወንዝ ወደብ ላይ በደረሰ የእሳት አደጋ የሰው ሕይወት ማለፉ ተዘግቧል። በአጠቃላይ የአሁኑ ወቅት በዓለም አቀፍ ፖለቲካና ደህንነት ረገድ እጅግ ፈታኝና የቀጣይ የሰላም ንግግሮች ውጤት በጉጉት የሚጠበቅበት ወቅት ሆኗል። በዩክሬን ምድር እየታየ ያለው ወታደራዊ ግጭት ከቀን ወደ ቀን መባባሱ ብቻ ሳይሆን ዓለም አቀፋዊ ስጋትን ወደ አዲስ ምዕራፍ ያሸጋገረ አስከፊ ደረጃ ላይ መረሱን የተባበሩት መንግስታት ድርጅት በከፍተኛ ስጋት ገልጿል። ይህ ወቅታዊ ሁኔታ በተለይም ዲፕሎማሲያዊ ጥረቶች በቆሙበትና ወታደራዊ ጥቃቶች በከፍተኛ ፍጥነት በጨመሩበት ወቅት መከሰቱ ጦርነቱ ከቁጥጥር ውጭ ወጥቶ ወደማይመለስ ጥፋት ሊያመራ እንደሚችል ያሳያል።
የሩሲያ ጥቃቶች በሲቪል መሰረተ ልማቶች ላይ እየበረቱ መምጣታቸውና የሟቾች ቁጥር በየጊዜው መጨመሩ በሰብአዊ መብት ተሟጋቾች ዘንድ ትልቅ ስጋት የፈጠረ ሲሆን እስካሁን ድረስ ከ15000 በላይ ንጹሃን ዜጎች ሕይወት መጥፋቱ የግጭቱን አስከፊነት ገጽታ ያሳያል። ከሁሉም በላይ ዓለምን ያሰጋው ጉዳይ ግን የዩክሬን የኒውክሌር ጣቢያዎች ደህንነት ነው። የቾርኖቢል አደጋ 40ኛ ዓመት በሚታሰብበት በዚህ ወቅት በአውሮፓ ግዙፍ የሆነው የዛፖርዚያ የኒውክሌር ጣቢያ በጦርነት ቀጠና ውስጥ በመገኘቱ ለከፍተኛ የጨረር አደጋ ስጋት ፈጥሯል። ወታደራዊ እንቅስቃሴዎች በእነዚህ ጣቢያዎች አካባቢ አለመቆማቸው አውሮፓና መላውን ዓለም ሊነካ የሚችል የአካባቢና የጤና ቀውስ የመፍጠር እድል ሰፊ ነው። በተጨማሪም በዩክሬን ውስጥ እርዳታ የሚሹ ዜጎች ቁጥር ከ100 ሚሊዮን በላይ ቢሆንም ለዚህ የሚውለው የገንዘብ ድጋፍ በከፍተኛ ሁኔታ መቀነሱና የእርዳታ መስመሮች በጥበቃ ምክንያት መዘጋታቸው የረሃብና የሕክምና እጥረቱን አባብሶታል። በሌላ በኩል ይህ ጦርነት ከዩክሬን ድንበር አልፎ በዓለም አቀፍ ጂኦፖለቲካ ላይ እያሳደረ ያለው ተጽዕኖ ከፍተኛ ነው። ጃፓን የጦር መሳሪያዎቿን ወደ ውጭ ለመላክ የነበረባትን እገዳ ማንሳቷና አሜሪካ ከደቡብ ኮሪያ ጋር ያላት የደህንነት ግንኙነት መሻከሩ ጦርነቱ በዓለም ዙሪያ ያሉ የኃይል ሚዛኖችና ወታደራዊ ፖሊሲዎችን እየቀየረ መሆኑን ያሳያል። በአጠቃላይ አሁን ያለው ሁኔታ የሚያመላክተው ጦርነቱ በወታደራዊ ድል ብቻ ሊቋጭ የሚችልበት እድል እየጠበበ መምጣቱና ዓለም አቀፉ ማህበረሰብ በአስቸኳይ ወደ ጠረጴዛ ዙሪያ ንግግር ካልተመለሰ የሰብአዊና ቁሳዊ ውድመት ሊገመት ከማይችል ደረጃ ላይ እንደሚደርስ ተመላክቷል። በሃቫና ኩባ የተካሄደውን የሁለቱን ሀገራት የልዑካን ቡድን ስብሰባ አስመልክቶ የወጣው ይፋዊ መግለጫ እንደሚያሳየው በአሜሪካና በኩባ መካከል ያለው ዲፕሎማሲያዊ ግንኙነት እጅግ አስከፊ በሆነ ሁኔታ ውስጥ ይገኛል። የኩባ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን አሌያንድሮ ጋርሲያ ዴል ቶኖ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ስብሰባው በፕሬዝዳንት ዶናልድ ትራምፕ አስተዳደር በኩል የሚሰነዘሩ ወታደራዊ ዛቻዎች ባሉበት ድባብ ውስጥ የተካሄደ ቢሆንም የውይይቱ ሂደት ግን ሙያዊና ትህትና የተሞላበት ነበር። በዚህ ከፍተኛ ስብሰባ ላይ የኩባ ወገን ዋነኛ አጀንዳ አድርጎ ያቀረበው በአሜሪካ የተጣለውን የኤነርጂ እገዳ ሲሆን ይህ ድርጊት የሀገሪቱን የነዳጅ ፍላጎት በማስተጓጎል በህዝቡ ላይ ከፍተኛ ኢኮኖሚያዊ ስቃይ እያደረሰ የሚገኝ ያልተገባ ቅጣት ነው ሲሉ ኮንነውታል። በተለይም ፕሬዝዳንት ዶናልድ ትራምፕ ከቅርብ ጊዜ ወዲህ በኢራን ላይ ካለው ጦርነት መጠናቀቅ በኋላ ቀጣዩ ትኩረታቸው ኩባ ላይ ሊሆን እንደሚችል የሰጡት አስተያየት በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ወደ ወታደራዊ ፍጥጫ ቀይሮታል። በሃቫና የተገናኙት የሁለቱ ሀገራት ከፍተኛ የዲፕሎማሲ አካላት ምንም እንኳን የጊዜ ገደብ ወይም ቅድመ ሁኔታዎችን ባያስቀምጡም አሜሪካ በኩባ ላይ የምታካሄደው የኤነርጂ ከበባ ዓለም አቀፍ የንግድ ግጋትን የጣሰና በሉዓላዊ ሀገራት ላይ የሚፈጸም ማስፈራሪያ መሆኑን ኩባ በጽኑ ተቃውማለች። ይህ ዲፕሎማሲያዊ እንቅስቃሴ የሚከናወነው አሜሪካ በኢራን ጦርነት ውስጥ በከፍተኛ ሁኔታ ተጠምዳ ባለችበትና በሌሎች ዓለም አቀፍ ቀውሶች ውስጥ በምትገኝበት ወቅት መሆኑ የቀጠናውን የፖለቲካ ውጥረት ይበልጥ ውስብስብ አድርጎታል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።